ሐዋርያ ሥራ ምዕራፍ 12 በጌታ በኢየሱስ ክርስቶስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። የሐዋርያ ሥራ ምዕራፍ 12 ከቁጥር 1 በዚያን ዘመን ንጉሥ ሄሮድስ መከራ ያጽናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበር። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለአራት ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበበት ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጃፉ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃው። ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ላይ ወደቁ። መልአኩም ታጠቅና ጫማህንም አግባ አለው። እንዲሁም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንም የሁለተኛውንም ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሰ። እርሱም አውቆ ተከፈተ። አመሰግናለሁ። የሰራዊት ጌታ እግዚአብሔር የመውጫን በር ያዘጋጃል። ቀኝ እጅ ከፍ አድርግና የመውጫን በር ያዘጋጅልኛል። የመውጫን በር ያዘጋጅልኛል። ድገሙና የመውጫን በር ያዘጋጅልኛል። የመውጫን በር ያዘጋጅልኛል። ኢየሱስ ጌታ ነው። አሜን። ብዙ ጊዜ አልታሰርኩም። በዚህ ዕድሜ እስከ ዛሬ ድረስ 2-3 ታስር ያለው የታሰርኩበት ጉዳይ ያክል ከፍርድ ቤትና ከማረሚያ የሚያስጠፋ አይደለም። በፖሊስ ጣቢያ ታሰርኩ፣ ማረሚያ ገብቼ አላውቅም። ግን አንድ ጊዜ አንድ ጓደኛ የመጠየቅ ሄድኩ። ሲሄድ ፊቱ ፈታ ብሏል። እኔ ተጨነቅ ያለው እሱ ደስተኛ ነው። እንዴት ደስተኛ ሆንኩ ብዬ ጠየቅኩ። ለመጀመሪያ ቀን በገባው ቀን ላመልጥ አሰብኩ አለ። በመስኮት ባይ የሚያስወጣ አይደለም፣ በበር ባይ የሚያስወጣ አይደለም። ዙሪያው ሁሉ ባይ በፍጹም በየትኛው ሁኔታ ማምለጥ እንደማልችል አወቅኩ አለ። ተኝቼ እያለሁ ግን ሰማይ ተከፍቶ አየሁ አለ። አሜን። አይዞ የሚል ድምፅ ሰማሁ አለ። አሜን። ከዛ በኋላ ጌታ እግዚአብሔር በእርግጥ የመውጫ በር እንደሚያዘጋጅልኝ አምኜ ደስተኛ ሆንኩ አለ። ያ ሰው ወጥቷል። ዛሬ ከኛ ጋር እዚህ ያገለገለ ነው። ክብር ለኢየሱስ ይሁን። ይጨበጨባል። ስለዚህ በማረሚያ ቤት ታስሮ ያለው ሰው ወደዚህ አይቶ መውጫ ሲያጣ ተስፋ ቆርጦ አንዳንዱ ለማዳ ነው የሚሆነው። ተስፋ ቆርጦ ነው እና ከዚህ ጉባኤ መካከል አንድ ወፍ ወደ አንድ ቤት ውስጥ ገብታ ወዲህ እንደምትሮጥ ሁሉ ከሆነ መከራ ለማምለጥ እየፈለጋችሁ እየደከማችሁ የመውጫ በር አጣችሁ፣ ጨለማ ሆኖባችሁ በጭንቅ ሆናችሁ መርዝ ልጠጣ ራስን ላጥፋ ከተማ ትቼ ልሂድ የምትሉ ሰዎች ሁላችሁ የምስራች አሜን። ከጌታ ዘንድ የሰማው ይሄ ነው። የመውጫን በር እኔ አዘጋጃለሁ። አሜን። ላንተ ዝግ ነው እንጂ እኔ አዘጋጅልሃለሁ። ቀኝ እጅ ከፍ አድርግና እግዚአብሔር የመውጫን በር ያዘጋጅልኛል። እግዚአብሔር የመውጫን በር ያዘጋጅልኛል። ድገሙና እግዚአብሔር የመውጫን በር ያዘጋጅልኛል። እግዚአብሔር የመውጫን በር ያዘጋጅልኛል። ይሄን ብቻ አይደለም። ከዚህ ከአንድ ወር በኋላ ከ10 ቀን በኋላ ከ15 ቀን በኋላ እግዚአብሔር ጠላቶችህን ስደተኛ ያደርጋል። አሜን።
ስደተኛ ያደርጋል ያደርጋል አገር አልባ ያደርጋል አሜን አገር አልባ ያደርጋል አሜን ስደተኛ ያደርጋል ይሄን ታያላችሁ አሜን አጥፊው ፈጽሞ ጠፍቷልና ሊያጠፋ የተማማለ እሱ ጠፍቷልና አንተ እግዚአብሔር ሰው የምስራች አሜን ገና እንደ ጎርፍ ከተማ አቋርጠህ ትሄዳለህ አሜን አልፈህ ትሄዳለህ እሄዳለሁ እግዚአብሔር ካንተ ጋር ይሆናል ስሙ ይባረክ አሜን አንድ ሰው ቀኝ እጅ ድጋሜ ከፍ ያርግና እግዚአብሔር የመውጫውን በር ያዘጋጅልኛል በጌታ ድገሙና የመውጫውን በር ያዘጋጅልኛል የትም ከተማ የትም ቦታ የትኛው ወንበር ላይ ሆናችሁ ስሙኝ ከኋላ ከፊት እዚህ ያላችሁ ሁላችሁ ስሙኝ ከነገ ሰኞ ጀምሮ እንዲህ ይሆናል እንደ ድንገት መውጣት ይሆናል አሜን ራስን ማዶ ታገኛለህ አሜን ተሻግረ ታገኛለህ አሜን ወጥቶ ታገኛለህ አሜን አልፈ ታገኛለህ አሜን ከቅርብ ጊዜ በኋላ እንዲህ ትላለህ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ለጥርሳቸው ንከሻ ያላደረገን አሳልፎ ያልሰጠ እግዚአብሔር ይባረክ ወጥመድ ተሰበረ እኛም አመለጠ ወጥመድ ተሰበረ እኛም አመለጥን መጸለይ እችላለሁ ወጥመዶች ሁሉ ይሰባበራሉ አመሰግናለሁ አሜን ይሰባበራል እስቲ አሜን አሜን አገኛችሁኝ ለምሳሌ በር ተሰበረ ከተባለ ያ በር ቀጣይ አይሆንም ነው ወንበር ተሰበረ ማይኩ ተሰበረ ለቀጣይ አይሆንም እንደማለት ነው መጸለይ እችላለሁ ዛሬ የያዘ መከራ ድጋሚ አይዝም አሜን ድካመ ላትያዝ ታመልጣለህ አይከታተልም እግር ግን አይከታተልም ድካመ ላትያዙ ታመልጣላችሁ አሜን አሹ አመሰግናለሁ ተሰባበረ ከትላንትና ጠዋት ጀምሮ ከፍቶኛል ያለቀስኩ ነው ያለው ጌታ ሆይ ለምን ብያለሁ ስለ ከተማ ስለ ሀገሩ ስለ ቸርቹ ስለ ሰዎቹ ጌታ ሲያሳይ ነበር የከፋኝ በራሴ በግል መከራ አልመጣም ግን በክርስቲያኖች ላይ ያለው መከራና ሀዘን የውስጣችን ጉዳይ ጌታ ሲያሳየኝ አዘንኩ አለቀስኩ ጌታ መልስ ባይናገር ምግብ አልበላም ብዬ ነበረ ትላንትና ማታ እንዲህ ያልኩ ነበረ ከጌታ ዘንድ ጠዋት መጥቼ ዘመር ሲሰማ ነው ገና ሄጄ ቁርስ የበላው እና አንቺ እዚህ ጋር እራት ማለት ነው እምባ አነቀኝ ከፋኝ ነቢይ ነኝ የምትል ከሆነ ለውጥ የማናመጣ ከሆነ ባኖርኩ ምለው ጉዳይ ውስጥ ገባ እሰማለሁ የምትል ከሆነ የምታይ ጉዳይ ከሌለ እጅን ካላገኘው ያልኩ ነበረ ከጌታ ዘንድ ሰምቻለሁ የመውጫን በር አዘጋጃለሁ ከ24 ሰዓት ጀምሮ ነገሮቻችሁ ቦታ መያዝ ይጀምራሉ አሜን እኔ ኦሬዲ ወደኔ ጉዳይ መልሱ ደርሷል ከእናንተ ለአንዳንዶቻችሁ ከ3 ቀን በኋላ ምስጋና አላችሁ አሜን ከ2 ቀን በኋላ ትሰማላችሁ እሰይ ከሳምንት በኋላ ታያላችሁ አሜን በጣም ከበዛ በዚህ በ20 ቀን ትሰማላችሁ አሜን የተቆለፈው የተገመጠው ያንተ ጉዳይ ሁሉ ተፈቷል አሜን ኢየሱስ ጌታ ነው ደስ ብሎኛል እስቲ አንዴ እልልታ ጮት ለጌታ እስቲ አንዴ ድጋሜ ለጌታ እስቲ አሁን ድጋሜ ለጌታ
በዚህ አሁን ባየነው በቃሉ ክፍል ላይ በተለይ በዋናነት ያጨካኝ ሰው አለ። ሄሮድስ ከአባት መጥፎ ሰው ነው። ኢየሱስ በሚወለድበት ጊዜ የጌታ መልአክ ጌታ በራሱ መንገድ አስመለጠው እንጂ በኢየሱስ ምክንያት ብዙ ልጆችን ገለዋል፣ አጥፍቷል። ጠጋ ብላችሁ ካያችሁ የሃማ ዘር ነው። ዘሩ እንኳን ያዕቆብን ጭምር ገለዋል። ጴጥሮስን ሊገለው ነበረ። ወንበሩን ይወዳል። ሰውየው ጨካኝ ነው። ቤተሰቦቹን ሁሉ ገለዋል። የገዛ ልጅ ሁሉ አይቀርም። አንድ ቀርቶ አንዱን ሊገለው ቀጠሮ ይዞ እያለ ሞት ቀደመው እንጂ ጨካኝ ሰው ነው። ስልጣን ይወዳል። ወንበሩን ይወዳል። ራሱን ይወዳል። የራሱን ጉዳይ ሊያሳካ ከፈለገ ምንም ይሆናል። አይሁድን ደስ ይበለው እንጂ ምንም ያደርጋል። ይሄ ቃል ሲጻፍ የምርጫ ጊዜ ደርሷል። ዓላማው ህዝቡ እንዲደሰት ነው። ምንም ጠብቶ ምንም አድርጎ የህዝብ ልብ የሚያዝ ነው የሚፈልገው። በዛ ጊዜ ምርጫው በእጅ ብልጫ ነው። ህዝቡ ይሁን ካለ ይሆናል፣ ህዝቡ የሚወርድ ከሆነ ይወርዳል ለማለት ፈልጎ ለህዝብ ደስታ ግን ብዙ መከራ ያደርጋል። ጴጥሮስን ወስዶ አሰረው። ኢየሱስ ጌታ ነው። አሜን። አላችሁልኝ? አለን። ከዚህ ከወንድሜ ጀምሮ ዞሮ መጥቶ እስከ ድረስ ለዚህ ጉባኤ ዛሬ የማወራው አንድ ጉዳይ አለ። አንተ ግን አንዳንድ ሰው በጣም ብልጥ ነው። ትናንትና ወዲያ ነው ምንድነው እዚህ ቦታ አንድ ሽማግሌ መጥቷል። ትናንትና ወዲያ እዚህ ከዙባይ ሲመጣ ምንድነው ያለው? ባለቤቴ ባለፈው ሞታለች። 5 ልጆች አሉኝ። 2 ኩላሊቶቼ ከጥቅም ውጭ ሆነዋል። ምንም ማድረግ አልችልም። ጸልይ አለ። ገና እሱ ሳይናገር ጌታ በጉባኤ ተናገረ። እንትና ነህ? አዎ አለ። እየጸለይኩ ጠጋ ብሎ በጆሮዬ እንዲህ አለ፣ አንተ እዚህ ምንም ብታወራ ምንም ብጸልይ የኔ ጉዳይ እንዲህ ከላይ አውርተህ እኔ ዝም አልልም። እንደ ድንገት በጉባኤ አገኘኝ እንጂ እኔ መጣሁ ወደ ጌስት ሃውስ ነው። 1 ቀን በል 2 ቀን በል የማያሻማ የእግዚአብሔር ድምፅ ሳልሰማ የኔ ፎስ ሳይጸና ከዚህ ግቢ አልወጣም አለ። እዚህ በነፃ ነው፣ እዛ ክፍያ አለ። የፈለገው አስከፍለኝ እንጂ እኔ እገባለሁ አለ። የምወዳት ባለቤቴን ቀበርኳት። እኔ መሞት አልፈልግም፣ ለልጆቼ መኖር አለብኝ አለ ሰውየው። እንደተናገረ እየጸለየ አደረ። ጠዋት ሲጸልይ አሁን በደንብ ከፋኝ። ተንበርኬ የጸለይኩ ነበረ። 100% ሲፈወስ አየሁ። አሜን። እስኪ ከዚህ ጉባኤ መካከል ወደ እኛ ጌስት ሃውስ ገብታችሁ የተፈወሳችሁ ካላችሁ ቆሙ። አንደ ባላችሁ ቦታ ካላችሁ ስላንተም ይሁን ስለ ቤተሰቦች ይሁን ብቻ የተፈወሳችሁ ካላችሁ ስለ አንተ ይሁን ስለ ቤተሰቦች ይሁን የተፈወሳችሁ የሁላችሁ ጉዳይ ብዙ አስታውሳለሁ። የዛሬ ጉባኤ እኛ ጉባኤ በመሆኑ ስለ እኚህ አባት ግን አንድ ማረሳው ነገር አለ። እኔ ወንበር ላይ አሉኝ አንድ ጊዜ ካንተ ከኋላ በኩል ነው የምቀመጠው አሉ። ለ4 ዓመታት ያክል አልተፈወስኩም አሉ። አይ እኔ ያለ ሰው ሁሉ ይፈወሳል መሞት የለብኝ ብዬ ጊዜ ነሳሰጥቼ እኔም ጌስት ሃውስ ገባሁ። በጌታ ፊት አለቀስኩ፣ ጸለይኩ። አንተም በእንባ ጸለይክልኝ። በሚቀጥለው ቀን ሲሄድ ምንም በሽታ የለም አሉኝ። ያንተ ፈውስ ነው? ከምንድን ነው? ምን አልከኝ? ግፊት፣ ስኳር፣ የልብ ኬዝ የተፈወስከው? ኩላሊት ኢንፌክሽን። አዎ። ቆይ ድጋሜ ንገረኝ እስኪ። ግፊት 1፣ ስኳር 2፣
የልብ ኬዝ 3 ኩላሊት ኢንፌክሽን ተፈውሰሃል። ተፈውሻለሁ። ያንተ ምን ነበረ? አንጀት ካንሰር ከአንጀት ካንሰር ተፈውሰሃል። አዎ አመሰግናለሁ። ያንተ ከምንድን ነው? ክንታሮትና ጨጓራ ኪንታሮትና ጨጓራ። አመሰግናለሁ። ምን አልሽ? እኔ ከስኳር ተፈወስኩት። ልጄ ከጭንቅላት ቲቪ፣ ወንድሜ ደግሞ የምጥል በሽታ ነበረ ተፈወሰ። አመሰግናለሁ። አንቺስ? እኔ ከኮላሊት በሽታ እናቴ ደግሞ ከጉበት በሽታ ነው የዳነችው። አመሰግናለሁ። ያንቺስ? እኔ ከጨጓራ በሽታ ልጄ ለልብ ኬስ በሽታ ተፈወሰናል። የሁላችሁ እንዳንሰማ አሁን ለጊዜው ጊዜ የለም። አመሰግናለሁ። ቁጭ በሉ። የሰራዊት ጌታ እግዚአብሔር ከመከራ እንዲያስመልጥ የመጀመሪያ መንገድ ምንድነው? በዛ ጉዳይ ላይ ጊዜና ሰዓት ሰጥቶ መጸለይ። አንተ አምላክ ነህ የወደድከው አድርግ ብላችሁ ዝም እንዳትሉ። የወደድከው አድርግ ዝም እንዳትሉ። አርስት ያለው መልስ የሚፈልግ ጊዜ ሰጣችሁ ሰዓት ሰጣችሁ በኃይል መጸለይ። ጴጥሮስ ታስሯል። ጴጥሮስ ሊገደል ነው። ጴጥሮስ ሞተ ማለት አንድ ሰው ሞተ አይደለም። ጴጥሮስ ከአንድ ሰው ያለፈ ሐዋርያ ነው። የጌታ ዓላማ ያለው ነው። ዋና ቁልፍ የሚገባው ሰው ነው። የቸርቹ ዋና ሊሆን ያለው ሰው ነው። ትንቢት ያለው ሰው ነው። ኢየሱስ እንኳን ስለ ጴጥሮስ ብዙ ደክሟል። የጴጥሮስ ሞት ለከተማ ኪሳራ ነው። ጴጥሮስ እንዳይሞት የሚጸልይ ጉርፍ ያስፈልጋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አላችሁልኝ? አላችሁልኝ? እንዲህ ይሆናል። መጸለይ ትጀምራለህ፣ መልስ ታገኛለህ። አሜን። ትጸልያለህ፣ መልስ ታገኛለህ። አሜን። ሰውየው ጨካኝ ነው። በወንበሩ ቀልድ አያውቅማ። እምባ ጠባቂ አትልማ። ይግባኝ አትልማ። የሰራዊት ጌታ እግዚአብሔር ብቻ ካልመጣ ከሰውየው እጅ ማንን ሊያወጣ አይችልማ። በአቅም አይቻልም። በጉልበት አትልም። በህግ አትልም። በእንትና አትልም። ብቸኛ ሰው ነው። ጨካኝ ሰው ነው። ራሱ የሚወድ ሰው ነው። ወንበሩ የሚወድ ሰው ነው። አንበሳ እጅ እንደገባች ምታቆ መውጣት አይችልም። አሁን ምን ያስፈልጋል? የሚጸልይ ሰው ያስፈልጋል። የሚጸልይ ሰው ያስፈልጋል። እናንተ እግዚአብሔር ሰዎች የፈለገ ደካማ ብትሆኑ እንኳን ሽጉጥ ባንተ ላይ እንዲሆኑ ምን ቀልዳለህ? ምን ትጫወታለህ? ምን ታለማምጣለህ? ሰይጣን ተነስቶ ሞት መጥቶ በህይወት በኖሮ በአይን በብሌን በትዳሪ በልጆች በራእይ መጥቶ እያለ እንዴት ትቀመጣለህ? ኢየሱስ ጌታ ነው። አንድ መልስ አለ። ግን እኔ ዛሬ ጸልያለሁ። ከነገ ጀምሮ በየፍርድ ቤት ያለው የእናንተ መዝገብ ድጋሜ ይፈተሻል። አሜን። እኔ ዛሬ ጸልያለሁ። እናንተ መግባት የማትችሉ ስብሰባ ቦታ እሱ ጣልቃ ይገባል። አሜን። እሱ ጣልቃ ይገባል። ይገባል። ቀኝ እጅ ከፍ አድርግልኝ። ዛሬ ማታ መጸለይ እችላለሁ? አዎ። ማንም ያላወቀው የሚረብሽ የልብ ጥያቄ የውዝ ጥያቄ ለመሆኑ ይሄ ጉዳይ ሄዶ ምንድነው የሚሆነው ብላችሁ በፍርሃት ያላችሁ እናንተ ቅዱሳኖች ስሙኝ። የሰራዊት ጌታ እግዚአብሔር ጣልቃ ይገባል። አሜን። እስኪ ቀና ብላችሁ አንዴ ኢየሱስ በሉ። ኢየሱስ ያንን ጉዳይ ያንን ነገር የአባቱን ጉዳይ እያሰባችሁ አንዴ ወደ ላይ ብቻ አንዴ ኢየሱስ በሉ። ኢየሱስ ድገሙ እስቲ አንዴ ኢየሱስ አንዴ ድገሙ እስቲ ኢየሱስ አንዴ ድገሙ እስቲ ኢየሱስ። በማንም ፊት በእግሩ ስር እንዳትወርቅ። የራሱን ጥያቄ ያልፈታ ያንተን ጥያቄ አይፈታ።
ዛሬ እኛ በሱ ፊት እንጮሃለን። አሜን። ከነገ ጀምሮ ድሉ ያንተ ይሆናል። አሜን። መልሱ ያንተ ይሆናል። እንደው መሻገር ይሆናል። አሜን። እንደው ማለፍ ይሆናል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። አሁን በቁጣ ትነሳለህ። አሜን። አባትን ታስመልጣለህ። አሜን። በቁጣ ትነሳለህ። አሜን። እናትን ታስመልጣለህ። አሜን። በቁጣ ትነሳለህ። አሜን። ወንድሞችን ታስመልጣለህ። አሜን። ከልጆች አንድም አይሞትም። አሜን። ቀና ብላችሁ አንድ ኢየሱስ ኢየሱስ ድገሙ እስቲ ባካችሁ። ኢየሱስ አንድ ድገሙ ባካችሁ። ኢየሱስ አመሰግናለሁ። ልጅ ሰካራም ይሁን ቃሚ ይሁን አባቴ አስቸጋሪ ይሁን መጥፎ ይሁን ማንም ይሁን አሁን የሱ ጉዳይ አይደለም የምታየው። እኛ እንጸልያለን። እስቲ እኔ እያለሁ በሲ አባቴ አይሞትም፣ ወንድሞቼ አይሞትም፣ ልጆቼ አይሞትም። እሳኔ አይሆንም፣ እሳኔ አይሆንም። አላችሁልኝ? አዎ። ነቢይ ሙሴ ትሁት ነው አይደለ? ትሁት ነው። የዋህ ነው። የዋህ ምስኪን ነው። አዎ። አማላቂያን ግን ተነስቶ እስራኤል መግደል ጀመሩ አይደለ? አዎ። መግደል ጀመሩ። ያ ትሁቱ ነቢይ እያዩ አይኑ ተቀየረ። እየገደሉ ነው። ማን አለ ከኔ ጋር? ኢያሱ ተዘጋጅ፣ ሃሮን ተዘጋጅ፣ እንውጣ። ኑና በኔ ጎን ቆሙ። ውጊያ እንቀጥላለን። ትሁቱ ነቢይ ምን አስቆጣ? የሚሆነው ጉዳይ ሁሉ ይረብሻል። እናንተ እግዚአብሔር ሰዎች፣ ጌታን የምትወዱ ሰዎች፣ የትውልድ ሸክም ያለባችሁ ሰዎች አሁን የምናየው ጉዳይ ሁሉ የማይመች ከሆነ ዝም እንዳትል። ሕያው ጌታን አምላችሁ አሁን ትሁት እንዳትሆን። አሁን በቁጣ ትነሳላችሁ። እግዚአብሔር ካንተ ጋር ይሆናል። አሜን። እየመጣ ያለው ጨለማ ሁሉ ባንተ ይመታል። አሜን። ሟርተኛ ባንተ ይመታል። ሌላ መንፈስ አይነግስም። አሜን። ሌላ ጉዳይ አይሆንም። እሰና አይሆንም። አመሰግናለሁ። ከኔ ጋር ናችሁ? አዎ። ነካ አድርግና ነቃ ብለው ተዘጋጅ ብለው ቀልድ የለም ብለው እስቲ አሜን አሜን። አዎ ሃማ መጥፎ ነው። ሃማ ክፉ ነው። አዋጁ መጥፎ ነው። አንድ ማርቲኮስን አይደለም ዘር አልባ ሊያደርግ ነው። የኢየሱስ ዘር ሊያጠፋ ነው። ያለ መናወጥ ቁጭ ብሏል ቀን እስከሚደርስ። አሁን ግን በሃማ በቁጣ ተነስተዋል። አንቺ አስተር ተነሺ፣ ተዘጋጂ። ወዲህ እንዳቴ ዝም እንዳቴ። የተፈጠረሽበት ዓላማ ዋና ሊፈጸም ጊዜ ደርሷል። እኔ በኋላ የንጉሥ ሚስት ነኝ፣ እኔ አመልጣለሁ ብቲ ነግሬሻለሁ። ጊዜ ወዲህ እንዳቴ ቶሎ ብለሽ ግቢ። አንቺ አዋጅ እንዲሻር አላችሁልኝ? አዎ። አንተ ተናገረ እንጂ የምስር አምላክ አለ። አሜን። ቀኝ እጅ ከፍ አድርግልኝ። ቀኝ እጅ ከፍ አድርግልኝ። ሁላችሁ ከኔ ጋር ናችሁ? አዎ። እጅ ከፍ አድርግልኝ በጌታ። እናንተ እግዚአብሔር ሰዎች ከናንተ ቆላ አንዳንዶቻችሁ ሰይጣን ባንተ ላይ፣ በቤቲ ላይ፣ በትዳሪ ላይ፣ በልጆች ላይ፣ በመንገዲ ላይ፣ በጸጋ ላይ ያዘጋጀው ወጥመድ ብታይ በብዙ ይሰማል። አይን ተይዞ እንዳጋጣሚ አላያችሁ እንጂ እግዚአብሔር ጠብቆን እንጂ መንፈስ ግን በቁጣ እየመጣ ያለ መንፈስ አለ። እኔ ግን ዛሬ እንዲህ ብዬ ነው የምጸልየው፣ በኢየሱስም ዘሮች አይሞቱም። አሜን። አባቴ አይሞትም። አሜን። ቤተሰቦች አይሞትም። አሜን። መንገዲ አይዘጋም። ጨለማ አያገኘም። ሕይወቴ አይበላሽም። ስም አትሆንም። ሞት አያገኘም። እስቲ በኢየሱስም በኢየሱስ አመሰግናለሁ። ኢየሱስ ሁለቴ አይሞትልም። አንድ ነው የምናገረው። በማይክ ነው የማወራው። ለሁላችሁ ነው የማወራው። ምሰማ ካለ ይስማ። እኔ የማወራው አንድ ጉዳይ አለ። ለሰማችሁ ለእናንተ ከነገ ጀምሮ ድል ያገኛችኋል። አሜን። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ሰዓት ደርሷል። አሁን ጊዜ ደርሷል። እሰነ ኢየሱስ የምሰራው ነገር አለ። አሜን። ሕያው ጌታን አምላችሁ ይሄን ቀን ጠብቄያለሁ። እቺን ጊዜ ጠብቄያለሁ። ከዚህ ቃል በኋላ ታያላችሁ። አንተ እኮ ነገ ሲሳካልህ እኮ አይገባም እኮ። እዚህ የሰማው ቃል ነገ ነገርን ቦታ ያስይዛል። አሜን። አንተ መገረም ያለብን ነገ አይደለም፣ ዛሬ ነው መገረም ያለብን። አሜን።
ብቻ ጌታ ይናገር እንጂ ጥያቄ ይፈታል። አሜን። እሱ ይበል እንጂ ነገር ቦታ ይይዛል። ጌታ ዝም ካለ መጥቶ አሁን ይሳካላችኋል። አሜን። እስቲ ይሳካልኛል፣ ይሳካልኛል። አመሰግናለሁ። ያ ጨካኙ ንጉሥ አስማተኞችን ሁሉ ህልሙን ፍቺውን አምጡ ያለዚያ ሊገል መግደልን ጀመረ። እየገደለ ነው። ዳንኤል መጥቶ እንዲህ አለው፣ ንጉሥ ሆይ አንድ ገዳዩ አስቆምልኝ። ለምን ነው ማስቆመው? በርግጥ የሰበሰብከው አስማተኛ ሁሉ አንተ የምትለው ጉዳይ ሊያይ አይችልም፣ መናገርም አይችልም። ምስጢር የሚገልጽ በሰማይ አለ። ለኔ ብቻ ጊዜ ስጠኝ አለው። ጊዜ ስጠኝ። ምን ስጠኝ? ጊዜ ስጠኝ። ምን ስጠኝ? ጊዜ ስጠኝ። ምን ልታደርግ? ልጸልይ ነው። ልጸልይ ነው። እኔ እያለ ትውልድ አይሞትም። አሜን። በእኔ ዘመን ሟርተኛ ራሱ አይሞትም። አሜን። እጁን ማየት አለበት እንጂ አሜን። ሟርተኛ እንኳን እንዳይሞት፣ ደጋሚ እንኳን እንዳይሞት ከነሱ የሚበልጥ አምላክ እንዳለ እስቲ አሜን አሜን አላችሁልኝ። ዛሬ እንዲህ ልበላችሁ፣ ከዛሬ ጀምሮ በሚቆጠር በ10 ቀን ውስጥ ቤታችሁ ላይ ለውጥ ይሆናል። አሜን። የምታይ ጉዳይ ይሆናል። ሐዘን ይቆማል። ጭንቀት ይቆማል። ኪሳራ ይቆማል። ዕዳችሁ ይከፈላል። በሮች ይከፈታሉ። እስቲ ኢየሱስ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ። አመሰግናለሁ። አንተ ዘርጉ እጆቻችሁ። ከኔ ጋር ናችሁ? ዘርጉ እጆቻችሁ። ሰይጣን እኮ ባንተ ላይ የሚያስበው ክፉ ነገር ነው። ጌታ ግን ያየው መልካም ነገር ነው። ዛሬ ማታ ጉዳይ እንዴት ሊሆን ነው? ከዛሬ ማታ ጀምሮ እየበዛ ትበዛለህ። አሜን። እየሰፋ ትሰፋለህ። እሰፋለሁ። በነገር ሁሉ መሄድ ይሆናል። አሜን። ኃይላችሁ ሙሉ ይታደሳል። እስቲ ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። አመሰግናለሁ። ስለዚህ ከኔ ጋር ናችሁ? አዎ አዎ። አሁን በዚህ ውስጥ ገብታችሁ ዝም እንዳትል። አንዳንድ ሰው ጌታን አይፈራም። በገንዘብ አትችልም፣ አውርተህ አትችልም፣ አይረዳም፣ አይሰማም። ደም የለመደ መንፈስ አለ። የራሱን ጉዳይ ለማስተካከል የለመደ አለ። ከዛ ጋር መከራከር አያዋጣም። ከአስቸጋሪ ሰው ጋር እሱም ያዋጣ አይደለም። የምንችለው አንድ ነገር አለ። እስቲ ሁላችሁ ባላችሁ ቦታ አንድ ያዙልኝ። ጉልበታችሁ ያዙ። ጉልበትን ያዙልኝ። ዘንድሮ ድንቅና ታምራት የሚሆነው በመሳሪያ በሽጉጥ ሳይሆን በጉልበት ይሆናል። በጉልበት ይሆናል። አሜን። ገና ጎንበስ ትላለህ፣ ሰማይ በኃይል ይከፈታል። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይሆናል። እስቲ አንድ ሰው ኢየሱስ ይበል። ኢየሱስ ሁለተኛ፣ አንደኛ ጸሎት መልስ ያለው ጸሎት በእግዚአብሔር ፊት ብቻ ልትሆን ማንን እንዳታማክር። ይደግማለሁ። የራሱን ጥያቄ ያልፈታ ያንተን አይፈታም። ይሄ መንገድ ላይ የሚሽከረከረው ሁሉ ግራ የተጋባ ነው። ምንም ብታማክር ከማንም ምንም አታገኝም። በሩን ዝጋ፣ መጸለይ ጀምር። አልችልም አትበል፣ ደካማ አትበል። አንተ መጸለይ ጀምር። ህያው እንዲህ ነው የሚሆነው። እምባን የሚያነብ አምላክ አለ። እምባን የሚያነብ አምላክ አለ። የፈለገ ይምጣ እንጂ የተኛው ጨካኝ በዘንድሮ ባንተ ላይ አይነሳም፣ ባንቺ ላይ አይነሳም። ሁለተኛ ነገር የተነገረውን ተስፋ ቃል እመን እንጂ የተነገረውን አስብ እንጂ። መከራ ሲበዛ ጭንቅ ሲበዛ ውሃ ላይ እንደቆመ እንጨት አትናወጥ። የተነገረ ቃል አለ፣ የሰሙት ትንቢት አለ። መልአኩ ገባ ይልና ጴጥሮስ ተኝቷል። ሰውየው ጤነኛ አይደለም እንዴ? ነገ ጧት ሊገደል ዛሬ እንዴት ይተኛል? የተኛው በጨዋ ሰው እጅ ገብቶ ነው የሚተኛው። ሲነጋ ሊገደል ዛሬ ማታ እንዴት ይተኛል? ሌላ ቦታ በቃል ስናይ ለጴጥሮስ እንዲህ የሚል ቃል አለ፣ ቀበቶ ማሰር እስከሚያቅት ድረስ አርጅተህ ትሞታለህ የሚል ቃል አለው።
ጴጥሮስ ለምን ተኛ ካላችሁ የፈለገ ጨካኝ ይሁን እንጂ ይሄ ትንቢት እያለ እንደማይሞት ያውቃል። ንጉሥ ቢነሳ ሕዝብ ቢነሳ ወታደር ቢመታ እጁ ቢታሰር እግሩ ቢታጠቅ ጥበቃ ቢበዛ ማንም ቢሆን ቃል አለኝ ቃል አለኝ ከታሰርኩ ከዚህ ብረት በላይ እኔ ቃል አለ እስኪ ቀኝ እጅ ከፍ አድርግና እኔ ቃል አለኝ በሲ እኔ ቃል አለኝ እስኪ እኔ አልሞትም በሲ እኔ አልሞትም ቃል አለኝ ቀበቶን ማሰር እስከሚያቅት ድረስ ሌላ ሰው መጥቶ ያንተ ቀበቶ እስከሚያስር ድረስ አርጅተህ በአንድ ጨካኝ ሰው እጅ ትሞታለህ የሚል ቃል አልሰማም። ይሄ ትንቢት አልሰማም። የሰማው ቃል አለ። ረጅም እንደሚኖር አርጅተው እንደሚሞት ረጅም ጊዜ እንደሚኖር ቃል ያለው ሰው ይሄ ተነሳ ብሎ ልቡ አልተረበሸም። አላችሁልኝ ሌላ ስናወጥ አንተ ጋር አርፈህ ትኖራለህ። አሜን። አንቺ ጋር አርፈህ ትኖሪያለሽ። እሰይ እስኪ ቀኝ እጅ ከፍ አድርጊና እኔ የሚሞት ሰው አይደለሁም በል። እኔ የምሞት ሰው አይደለሁም። እኔ በካንሰር አልሞትም በል። እኔ በካንሰር እኔ በኤችአይቪ አልሞትም በል። እኔ በጥይት አልሞትም በል። እኔ በሽጉጥ አልሞትም በል። እኔ ያለ ጊዜ አልሞትም በል። አንተ ያለ ጊዜ አንተ አትሞትም። አሜን። ያለ ጊዜ አትሞችም። አሜን። መንገደኛ አይገልም። አሜን። ማንም አያሳስርም። አሜን። እግዚአብሔር ካንተ ጋር ይሆናል። ጉባኤ አንደ ኢየሱስ አይልማ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ አመሰግናለሁ። ያዕቆብ ልብ ለምን ይወርቃል? አልሰማም በጆሮ ዮሴፍ ራእይ አልተናገረም። ጨርቅን አይተህ ልብ ይወርቃል? ከምታየው ከዚህ ጨርቅ እየሰማው ራእይ አይበልጥም? ይበልጣል። አልሰማም? እኔና ወንድሞች መተን አንተ ልንሰግድ አላልክም? ተስፋ ቃሉ አስብ እንጂ ትንቢት አስብ እንጂ በጨርቅ ልብ ይወርቃል? አርተፊሻል ጨርቅ ነው እንጂ ልጅ ዮሴፍ አልሞትም። ቀኝ እጅ ከፍ አድርግና የኔ ራእይ አይሞትም። የኔ ራእይ አይሞትም። ቢዝነሴ አይሞትም። እቅዴ አይሞትም። እስቲ ነገሬ አልሞትም። በሰነ ነገሬ አልሞትም። እሺ የሞታ የኔ አይደለም። እሺ የሞተው የኔ አይደለም። ከኔ ጋር ናችሁ? አዎ። ከሰማው ትንቢት ከአየው ራእይ አንድ ሳይቀር ይፈጸማል። አሜን። ከሰማው ትንቢት ከአየው ራእይ መዝግቤ ከያዝከው በስልክ ሪከርድ ያደረገው አንድ ሳይቀር ተፈጽሞ ታገኛለህ። አሜን። ይፈጸማል። ቃል እያለ አንተ አትሞትም። አንቺ አትሞችም። አንተ አትሞትም። እሳኔ አልሞትም። መሰነ አልሞትም። አመሰግናለሁ። አልሞትም። የተነገረው ይመን እንጂ መርከቡ ቢሰበር እንኳን መርከቡ ቢሰበር እንኳን የማናችሁ ነፍስ ግን አንዳች አጠፋም። ምንም አትሆንም። የተናገረው ቃል እኔ አስታውሳለሁ። አላችሁልኝ? አዎ። ሕያው ጌታ ነው የምላችሁ። ያመንከው ጉዳይ ሁሉ ቢሰባበር ዙሪያ ሁሉ ቢጠፋ ያ ጉዳይ ሁሉ ቢጠፋ እንኳን ቃል ያለው ሰው መንገድ ላይ አይቀርም። እስቲ እኔ መንገድ ላይ አልሞትም። በሳንተ መንገድ ላይ አልሞትም። አብርሃም ስለ ሳራ ብሎ ይገሉኛል ብሎ ፈራ ይላል። ፈራ ስለ ሳራ ይገሉኛል ብሎ ፈራ። አብርሃም እኮ አይሞትም። በራብም አይሞትም። በሰው እጅም አይሞትም። አብርሃም ፈራ ይላል። ቃል አለው። አይሞትም። ጌታ እኮ ብሏል እኮ ዘሪን እንደ አሸዋ አበዛለሁ። ይሄ ቃል ያለው ሰው አብርሃም እንዴት ይሞታል? ሊበዛ ያለው አብርሃም ሊበዛ ያለ ዛሬ የሚበላ ስላጣ ባለቤቱን ክዶ እቺ እህቴ ናት ብሎ ነቢይ እንዴት ይዋሻል? ፓትርያርክ እንዴት ይዋሻል? የተቀባ ሰው እንዴት ይዋሻል? አላችሁልኝ? አዎ። የእናንተና የእናንተ ነገር ይጠበቃል እንጂ የምትወደው ያንተ ጉዳይ ከእጅ አይወጣም። አሜን። የምትወጂው ያንቺ ጉዳይ ከእጅሽ አይወጣም። እስኪ ቀኝ እጅ ከፍ አድርግና የምወደው የኔ ነገር በኢየሱስ ስም ከእጅ አይወጣም። ዋው! ቃል አለኝ።
ድገሙና ቀኝ እጅ ከፍ አድርግና ቃል አለኝ ቃል አለኝ ትንቢት አለኝ ትንቢት አለኝ የሰማው ራእይ አለ የሰማሁት ራእይ አለ የሰማው ነገር አለ የሰማሁት ነገር አለ ይሄ ሁሉ ሳይፈጸም በፍጹም አልሞትም ቃል አለኝ እና እኛ በእነሱ ፊት እንዳንበጣንን አሉ እኛ በእነሱ ፊት ስንታይ እንዳንበጣንን እነሱ ግን የናቅ ልጆች ረዣዥሞች ናቸውና ገብተን ልንወርስ አንችልም ባሉ ጊዜ ሁለት ቁመታቸው ትልቅ ነው ቁመታቸው ትልቅ ነው እግዚአብሔር ግን አለ እንደ እንጀራ አድርጎልን ገብተን እንወርሳለን ስንቶች ናቸው ሁለት እነዚያ ሁሉ ጠፉ ምን ስርቆት ነው አይደለም አላመኑ አይደለም አዎ እነ ዛሬ ጸልያለሁ የአፍን ቃል ትወርሳለህ አሜን የአፍን ቃል ትወርሳለህ እንዳልከው ይሆናል እንዳልሽው ይሆናል እሳተ ይወርሳለሁ በዚህ ይወርሳለሁ እገባለሁ አመሰግናለሁ ከኔ ጋር ናችሁ አዎ ግድ የለም ቁጭ በሳነ ወደላ ደገፍ ብላችሁ እግርን ከፍ አድርግ ሳንዴ ዘርጋ ሁለት እግርን ዘርጋ በጌታ እሺ ልጸልይላችሁ በእናንተ ዘር ማንዘር ማንን ገብቶ ወደማያውቀው ቦታ አንተ ግን ትገባለህ አንቺ ግን ትገቢያለሽ አሜን ወደ አዲስ ከተማ አሜን ወደ አሜሪካ አሜን ወደ ካናዳ አሜን ወደ አውሮፓ አሜን ወደ በረከት ቦታ አሜን ወደ ስኬት ቦታ አሜን በቃል ብቻ ትገባለህ ገባሁ በቪዛ አይደለም አሜን በዘመድ አይደለም አሜን በቃል ትገባለህ አሜን ሂድ አሜን ውጣ እሺ ይሳካልኝ አመሰግናለሁ እኔ ዛሬ አንተ ጥያቄ አለኝ ከዚህ ጉባኤ መካከል ቃል ያለው ገንዘብ ያለው ሳይሆን ዘመድ ያለው ሳይሆን ጓደኛ ያለው ሳይሆን መሳሪያ ያለው ሳይሆን ቃል ያለው ሰው ቃል አላችሁ አዎ አንተ ሰማው ትንቢት አንተ ሞተ በልጆች ሳይሆን ባንተ ይፈጸማል አሜን ያንተ ይሆናል ያንቺ ይሆናል የልጆች ይሆናል የሰማ ሁሉ ይፈጸማል ኧረ በኢየሱስም ይሆናል አሜን ኡታነ እሰይ ድገምና ቀኝ እጅ ከፍ አድርግና ቃል አለኝ በጌታ ቃል አለኝ በጌታ ቃል አለኝ ሕያው ጌታ ነው የምላችሁ የፈለገ ጉዳይ ቢነሳ በአጠገቤ 1000 በቀኝ 10,000 ወደ አንተ ግን አይቀርብም በአይኔ ብቻ ትመለከታለህ በኔ ተማምነሃልና ስሜን አውቀሃልና ረጅም ዕድሜ አጠግብሃለሁ ያለ ጊዜ አትሞቱም አሜን ያለ ጊዜ አትሞችም አሜን ያለ ጊዜ አትሞቱም አሜን በጌታ እጅን አወዛወዝነ ያለ ጊዜ አልሞትም በድንገት አልሞትም የምወስ ወዲያ አይደለሁም አልሞትም ወሰነ ድገም እስቲ አልሞትም አመሰግናለሁ ቃል አለኝ እስቲ አሜን ከኔ ጋር ናችሁ አዎ አሁን የመጣ መከራ አሁን የሚባለው ነገር ሰሞኑን የመጣ ወሬ እንዲህ ተብሎ የሚባለው ወሬ ሁሉ እሱ እንዳሰማ ቃል አለኝ ትንቢት አለኝ ቃል አለኝ ከመከራ በፊት ቃል አለኝ ከወጀቡ በፊት ቃል አለኝ ከነገሩ በፊት ቃል አለኝ የሰማው ቃል አለኝ ቀኝ እጅ ከፍ አድርግና የልጅነቴ አምላክ ድገሙና የልጅነቴ አምላክ በጌታ ድገሙና የልጅነቴ አምላክ በጌታ የልጅነቴ አምላክ ቃል አለኝ ስለዚህ ከዚህ ጉባኤ ጋር መንፈስ ቅዱስ ከነገ ሰኞ ጀምሮ ስራ ፈልጓል አሜን ሶስተኛ ነገር ካንተ የምንጠበቀውን ድርሻን አድርግ ከመከራ ለመውጣት ከፈለክ ካንተ የምንጠበቀውን ድርሻን አድርግ ድርሻ አለ መልአኩ መጣ ቀሰቀሰው ከዛ ጫማን አድርግ ልበስ መምጣት የመልአኩ ፋንታ ነው የጴጥሮስ ፋንታ ምንድነው ጫማ ማድረግ ለምን ይችላል ተበጥሷላ እጁ ነፃ ሆኗላ እግሩ ነፃ ሆኗላ ማብራት በርቷላ ጫማን አድርግ ልብስ አድርግ አረ እኔ እፈራለሁ ብሎ ብናገር ኖሮ ይሄ ተአምራት ሁሉ ይቀራል
ትንሽ እንዳይመስልህ እግዚአብሔር በሚሰራበት ቦታ ጊዜ ያንተ እንቅስቃሴ ትንሽ እንዳይመስልህ ትልቅ ቫልዩ አለ። ያንተ እንቅስቃሴ ያንተ ድርሻ አለ። ድርሻ ወደ ወንዝ ዳር መሄድ የሐዋርያው ድርሻ ነው። ቃል መናገር የሐዋርያው ድርሻ ነው። ልብ መክፈት የሱ ድርሻ ነው። ከኔ ጋር ናችሁ? አሁን ዝም ብለህ አንተ የዋህ ሆነ ቁጭ ብለህ ሁሉ እሱ ብቻ አይሰራም። ያንተ ድርሻ አለ። ትንሽ ግን ጥቅሙ ብዙ ነው። ሙሴ በእጅ ምን አለ? በትር አለ። ውሃን ምታ። ዝም ብለህ በትር አትበል፣ የተአምራት በትር በል። አንተ ውሃን ምታ፣ የቀረው እኔ እሰራለሁ። ውሃ መምታት የሱ ፋንታ ነው። ማርዶክዮስ ለአስቴር ተናገር። እሱ አልገባትም። አንተ ተናገር። ትንሽ ይመስላል። አስቴር አንቺ ዝም ብትይ በቃ እቺ ናት አስቴር ግቢ። ይሄ ጉዳይ በአይሁድ የመጣ ነገር ነው። የአንድ የኔ ብቻ አይደለም። በ127 ሀገር ታሪክ ሊበላሽ ነው። ሌላ ጉድ ሊፈጠር ነው። ግድ የለሽም ላደፋፍረሽ ግቢ። ማርዶክዮስ እቺ ነው የምችለው። ለሷ ማሳወቅ ይችላል። አንቺ ግቢ። የቀረውን ጌታ ይሰራል። አንተ አንድ ጉዞ ጀምር ተማምነህ። ለዚህ ጌታ ቦታ ያዘጋጃል። አንተ አንድ ብቻ አንሳ ዝም ብለህ። አሜን። እግዚአብሔር ቦታ ያዘጋጃል። አንተ አንድ አንሳ ብቻ እግዚአብሔር ያገጣጥማል። እግዚአብሔር ያገጣጥምልሃል። አመሰግናለሁ። ከኔ ጋር ናችሁ? ከነገ ሰኞ ጀምሮ ለብዙዎቻችሁ ህያው ጌታ ነው የምላችሁ መልካም አጋጣሚ እግዚአብሔር ያዘጋጃል። አሜን። መልካም ቻንስ እግዚአብሔር ያዘጋጃል። አሜን። መልካም አጋጣሚ እግዚአብሔር ያዘጋጃል። ይሄን ቀን ያዙልኝ። ከነገ ሰኞ ጀምሮ እግዚአብሔር ሰውን ያዘጋጃል። አሜን። እግዚአብሔር ሰውን ያዘጋጃል። እግዚአብሔር ሰውን ያዘጋጃል። አመሰግናለሁ። አንድ ጊዜ በጣም በህይወቴ የማረሳው ነገር በኃይል ከዚህ ግቢ ስወጣ አንድ ሴትዮ ከውጭ የገባች ነው። እዚህ ካለች ዛሬ አላውቅም። ውሃ ይዛለች። ማኪና ፊት ቆመች። ምን ሆንሽ? ልጄ ታሞ ሊሞት ውሃውን አምጪ። ልጅሽን ፈወስኩ። በሚቀጥለው ቀን እዚህ መታ ቆማ እንዲህ አለች፣ እግዚአብሔር አዋጁን ገለበጠ። አሜን። አይ ነቢ ቢዚ ነው ይቸኩላል መቼ ለኔ ብሎ አይቆምም ብላ ብትቀመጥ ኖሮ ይሄኔ ልጇ ሞቷል። ጠጋ ያንቺ ፋንታ ነው። ማናገር ያንተ ፋንታ ነው። እስቲ አሜን አላችሁልኝ? ቀኝ እጅ ከፍ አድርጊልኝ። ሐሳቤን አግኙኝ፣ ተረዱኝ። ያንተ ድርሻ አለ። እግዚአብሔር በሚሰራበት ጊዜ ያንተ እንቅስቃሴ ወሳኝ ነው። ዝም ብለህ ቁጭ እንዳትል። ያንተ እንቅስቃሴ የግድ ያስፈልጋል። ሂድና አናግር። ሂድ ጠጋ በል። የጌታ ጊዜ ደርሷል። አሁን ሰዓት ደርሷል። አሁን ዘመን ደርሷል። የአሁኑ ጉዞ አይበላሽም። የአሁኑ ጉዳይ አይበላሽም። እሰኔ አይበላሽም። አመሰግናለሁ። ጉባኤ ያለ ኢየሱስ በለስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ከኔ ጋር ናችሁ? አዎ። የኔ ድርሻ ምንድነው ነው? የኔ ድርሻ ምንድነው? ከኔ ምን ይጠበቃል አላችሁልኝ? ለማንም ያልተፈቀደ ላንተ ይፈቀዳል። አሜን። ለማንም ያልተፈቀደ ላንተ ይፈቀዳል። አሜን። ያንተ ድርሻ ትላንትና ብዙዎቻችሁ ለብቻ ወጣችሁ ነው እምቢ ያለው። አሁን ካንተ የሚወጣ መልአክ አለ። መልአኩ ግን ሁሉ ስራ ብቻ ሰርቶ አያጠናቀቅም። ካንተ የሚጠበቀው ነገር አለ። እግዚአብሔር ድንቅና ታምራት ሊያደርግ አሁን ጊዜ ደርሷል። አሜን።
ጉዞ ሁሉ ያማረ ይሆናል ይሆናል ያየ ሰው ሁሉ ይወዳል ይወዳል ስለዚህ ዘርጋጅ ከዛሬ በኋላ እጅ ይሰራል አሜን እግሪ ይሰራል ይሰራል ምላስ ይሰራል ይሰራል አይኒ ይሰራል ይሰራል ጆሮ ይሰራል ይሰራል ታምራት ሊሰራ የሚችል አይምሮ ጌታ ሰጥቷል አሜን ታምራት ሰጥቷል አሜን አመሰግናለሁ ከነገራችሁ አዎ ያዝ እንደዚህ አንተ ያልገባ አንድ ጉዳይ አለ ተአምራት ሊያደርግ የሚችል ማሰብ የሚችል ጤነኛ አይምሮ እግዚአብሔር ሰጥቷል አይምሮን ተጠቀም እጅን ተጠቀም እግርን ተጠቀም ምን አሁን ተጠቀም አሁን ግባ አሁን ሂድ እግዚአብሔር ያዘጋጀው ወንበር አለ ያዘጋጀው ሰው አለ ያዘጋጀው ሰው አለ እግዚአብሔር ሰው አዘጋጅቶልሃል ገንዘብ አዘጋጅቶልሃል አሜን እግዚአብሔር ያዘጋጅልኛል እግዚአብሔር ያዘጋጅልኛል ድርሻህን ያንተ ድርሻ አለ ያንተ ድርሻ አለ እስቲ አሜን አሜን ከዛ ትጀምራለህ ዝም ብለህ ቤት ቁጭ ብለህ አይሳካም ይከስራለሁ አይሆንም ዝግ ነው አትበል ያስጀመረ እግዚአብሔር ያስጨርሰኛል የሚሰራው አንተ አታውቅም እስቲ አሜን እኔ በፊት ይሄዳል የናስ ደጆችን እሰብራለሁ የብረት እቆርጣለሁ አላችሁልኝ አዎ እናንተ ጉዞ በጀመራችሁ ጊዜ ዋናው በር ራሱ አውቆ ይከፈታል ዝም ብለህ ቤት ቁጭ ብለህ አይሳካም አትበል ይሳካልሃል አሜን አልተዘጋም ምራፊ አልተዘጋም ህይወቴ አልተዘጋም ነገር ይቀየራል እሳነ ኢየሱስ አመሰግናለሁ ታቃለ ታካች ሰው ሰነፍ ሰው ቁጭ ብሎ እንዲህ ይላል አይሳካም ልዘንብ ነው አሁን ዝናብ እየመጣ ነው ቢሮ ዝግ ነው ሰዓት ሄዷል አይ ነገ ያደርጋለሁ አይሆንም አሁን ነው ዋና ጊዜ አብጊያ ባለቤትሽ እንደሞተ ሰምቻለሁ በሆነ ጉዳይ በጣም አዝኛለሁ ላገባሽ እፈልጋለሁ ምትዩ ጉዳይ ካለሽ አላት ላስብበት የባለ ጉዳይ ገና እያዘንኩ ነው ለቅሶ አልጨረስኩ ትል ሳኦል ስለሚያሳድድ ዳዊት ዛሬ ጅማ ከሆነ ነገ ኤርትራ ይገባል ዳዊት አሁን የምፈልገው ባልሽ እንደሞተ ሰምቻለሁ በተፈጠረው ጉዳይ በጣም አዝኛለሁ ሶሪ ግን የምፈልገው አንድ ነገር አለ ላገባሽ እፈልጋለሁ አንተ ልታገባኝ ሁለቴ ማሰብ አልፈልግም ወዲያው ማርሽ ቀይራ ዳዊት ካንተ ጋር ወደፊት እንኳን አንተ ሚስት ያንተ የአገልጋዮች እግር ማጠም እንኳን መታደል ነው የካሳ ትዳር እግዚአብሔር ሰው አዘጋጅቷል የካሳ ሰው አዘጋጅቷል አሜን እስቲ አሜን ሂሩት ይሄ ሰው ሁሌ ውጭ አያድርም ከብዙ ዓመት ቆይታ በኋላ ዛሬ ውጭ ጨረቃ ውስጥ ማድሮ አይቀርም እንዲህ ልበልሽ ታጠቢ ተቀባቢ ሂጂና ግቢ በኋላ ቦዲ ጋርድ አለ ሰውየው ሀብታም ነው እንዴት በአንድ ቀን ወዲህ ብቲ ሰውየው ሁሌ ውጭ አያድርም አላችሁልኝ አሁን መለኮታዊ ጊዜ ደርሷል መለኮታዊ ጊዜ ደርሷል በጌታ እጅ ገፋ አድርጌ መለኮታዊ ጊዜ ደርሷል የፈጠነ መልስ መለኮታዊ ጊዜ ደርሷል የፈጠነ መልስ አሜን የፈጠነ መልስ አሜን የፈጠነ ጉዞ አሜን መጸለይ እችላለሁ አንድ ወር ሳይሞላ የቦታ ለውጥ አሜን የአድራሻ ለውጥ የከተማ ለውጥ እዛ በሚያስጠላ ቦታ ላይ አንተም አትገኝ ሰዎችም አያገኙኝም አመሰግናለሁ አሜን ቁጭ በሉልኝ ቀኝ እጅ ከፍ አድርጊና የቦታ ለውጥ የአድራሻ ለውጥ የቦታ ለውጥ የአድራሻ ለውጥ እጃችሁን እንዲህ አድርጉ ጴጥሮስ ከእስር ቤት ከወጣ በኋላ ወደ ማርያም ቤት ሄደ ይላል ትዝ አለው ለኔ በመከራ ጊዜ እግዚአብሔር ያዘጋጀልኝ ሰው ምን አይነት ሰው ነው ብሎ አሰበ ወደ ስጋ ቤት ወደ ማኪያቶ ቤት ወደ ወረኛ ቤት ሳይሆን
ወደሚጸልዩ ሰዎች ቤት መጣ። ከኔ ጋር ናችሁ? አዎ ሁለት እጅ ከፍ አድርግልኝ። እግዚአብሔር ላንተ የራስህ የምትለው ሰው አዘጋጅቶልሃል። አሜን። እግዚአብሔር ያዘጋጀን ሰው በመከራ ጊዜ ምረጥ። እግዚአብሔር ያዘጋጀው ሰው አለ። አሜን። እግዚአብሔር ያዘጋጀው ሰው አለ። አሜን። እግዚአብሔር ያዘጋጀው ሰው አለ። አሜን። አንድ ቁጭ በሉ። ያዘጋጀው ሰው አለ አለ። አንዳንድ ጊዜ መከራ የሚጨምር ሰዎች አሉ። ከመከራ በላይ መከራ የሚጨምር ሰዎች አሉ። ሌላ መከራ፣ ሌላ ጭንቀት። እነዚያ እኮ ሰባ ሰገሎች ለአላስፈላጊ ሰው ነው የተናገሩት። አዎ ለማይነገር ንጉሥ ሄደው ነገሩ። ለማይነገር ነው ለማይነገረው እንዴት ተሸወዱ? ለማይነገር ለጨካኝ ንጉሥ እንዴት ይነገራል? እግዚአብሔር ያዘጋጀው ሰው እያለ ሌላ ቦታ ሄዶ ተናገሩ። በጣም ብዙ ጉዳይ አደረጉ። መከራ አመጡ። ችግር በዛ። እናንተ እግዚአብሔር ሰዎች ነቢና እዚህ ጋር አንድ ሰው ማነው ከሱ ኋላ የምቆም? እሺ ቆም። አንተ ለዚህ ጉባኤ ዛሬ ማታ እንዲህ ልበላችሁ፣ በድካማችሁም በብርታታችሁ ጌታ አልፎ እስካሁን አቆይቷል። አሁን ሰው ሁኑ ባካችሁ። አሁን ሰውን ለዩ። ከዚህ በኋላ የትናንትና ጉዳት እንደነበረ ሆኖ ሰውን ለዩ። አሁን ለምታገኘው ለሁሉ ሰው ልብን ከፍተህ እንዳታሳይ ባክ። እንዳታደርገው። አሁን ደረጃ ስጥ። ራሱ ኢየሱስ ከተከታዮች መካከል እነ ዮሐንስን ጠጋ አድርጎ ያጫውታል። ዮሐንስን ጴጥሮስ ግን ለሱ አይናገርም። ይሄ ብዙ ይችላል፣ ይሄ አይችልም። ይሄ አይችልም፣ ገና አልሰለጠነም። ምክር ያስፈልጓል። ከተመከረ ጊዜ ከወሰደ በኋላ ስለ ኢየሱስ ሊሞት ይችላል። አሁን ጊዜው ግን አልደረሰም። ለዮሐንስ ቦታ አለ፣ ለጴጥሮስም ቦታ አለ፣ ለይሁዳም ቦታ አለ። ሁሉ የሱ ናቸው። ለሁሉ ጌታ እኩል አይናገርም። ይሄ ችኩል ነው። በሚያገኘው አጋጣሚ ሁሉ ጎራዴ ያነሳል። ይሄ ካጂ ነው። ሌባም ጭምር ነው። ለሌባ ምስጢር አይነገርም፣ ለችኩሉም አይነገርም። ቻዩ አለ። አንተም ደረጃ ስጥ እንጂ የራሴ የምትለው እስከ ጓዳ የምታሳየው ማን ነው? ሌላ የቀረው ሃይ በዲስታንስ አይ እንዴት ነህ ሞኙን ፈልግ። ቀኝ እጅ ከፍ አድርግና ጉዳት በቃ በልስ። ጉዳት በቃ። በጌታ ድገሙና ጉዳት በቃ በልስ። ጉዳት በቃ። የመጣ ሁሉ ከጎዳ እኮ ትጎዳለህ እኮ። የመጣ ሁሉ ይጎዳል። የመጣ ሁሉ ይጎዳል። ያማከርከው ያሳየው አንተ እንደምታስበው አያስብም። እሱ ይጎዳሃል። አሁን በርካታ ሰዎች ወደ ቸርች መሄድ አቅቷቸው ተስፋ ቆርጦ ቤት ቁጭ ብለዋል። ቲቪ እያዩ የቀረብኩ ሁሉ ይጎዳኛል። እንደው ከዚህ በኋላ ሰው የሚባል ነገር ነቢይ እንትና ጎርቶኛል፣ ሐዋርያ እንትና ጎርቶኛል፣ ፓስተሩን ጎርቶኛል፣ ዘማሪው ጎርቶኛል። ጉዳት በዛ። ከዛሬ በኋላ አጥር እንደሌለ ግቢ ልባችሁን ለሁሉ ሰው ከፍተህ እንዳሰጠ ደረጃ ስጥ፣ ቦታ ስጥ። ምታስጠጋው አለ፣ ማታስጠጋው አለ። ከዛሬ ማታ ጀምሮ ግን በሰዎች ጉዳት በቃ፣ በሰዎች መጎዳት በቃ በቃ። እሺ አንተ በቃ በሳንደ በቃ። እግዚአብሔር ያዘጋጀልህ ሰው አለ አለ። ለአንዳንድ ሰዎች ታውቃላችሁ አይደለም? መከራ በኃይል እንዳይበስብህ ጌታ ሰው ያዘጋጃል። እሺ ቀኝ እጅ በግንባሬ ጫን እስቲ። ቀኝ እጅ በግንባሬ ጫን እስቲ። ከኔ ጋር ናችሁ? አዎ። እይን ወደዚህ፣ እይን ወደዚህ እንደ ጫናችሁ። ከነገ ጀምሮ ለህይወት፣ ለመንገድ፣ ለትዳሪ፣ ለራእይ የማኑ ሰዎች በፊት ላይ መቶ መቆም አይችሉም። አሜን። እግዚአብሔር ዞር ያደርጋል። አሜን። ለምን አጎቴ አይሆንም?
ለምን ወንድሜ አይሆንም? ለምን ዘመዴ አይሆንም? የምቆጣው እግዚአብሔር ዞር ያደርጋል። አሜን። የካሳ ሰዎችን ያዘጋጃል። የካሳ ሰዎችን ያዘጋጃል። የካሳ ሰዎችን ያዘጋጃል። ና ነቢይ ሕያው ከኔ ጋር ናችሁ? አንዳንዱ መጥፎ ነው። ና ነቢይ ተመልከክ፣ ተዘጋጅ እዚህ ጋር። አንዳንዱ መጥፎ ነው። ልክ እንደ ደሊላ እያጫወተ ፀጉሩ ይልጫል፣ ጸጋን ያጠፋል። አይዞ እያለ አንተ የእግዚአብሔር ሰው ለአላስፈላጊ ሰው ዝም ብለህ ትናገራለህ። አንዳንዱ ጸጋን ያሳድጋል፣ አንዳንዱ ጸጋን ያጠፋል፣ አቅም ያጠፋል። አሁን ብዙዎቻችሁ የተጎዳው በራስህ በእጅ እኮ ነው። እኔ ዛሬ እጸልያለሁ ከዛሬ በኋላ ክፉና ደጉን ማወቅ ይሆንልሃል። አሜን። ማወቅ ይሆንልሃል። አሜን። ማወቅ ይሆንልሃል። ይሆናል። ሕያው ጌታን አምላችሁ አሁን ሰውን ከትላንትና ተማር፣ ከአባቴ ተማር። የእንትና ልብ ይግባ። ሁሌ ማልቀስ በቃ፣ ሁሌ ተስፋ ለምን ትቆርጣለህ? ኢየሱስ ጌታ ነው። አመሰግናለሁ። ቁጭ በል እስኪ። እግዚአብሔር ያዘጋጀልህ ሰው አለ። የሚጸልይ ሰው አለ። በርታ የሚል አለ። አይዞ የሚል አለ። አይዞ ወንድሜ የሚል አለ። መንገድ የሚያሳይ ሰው አለ። ሰው ለይ እንጂ አንተ ይግባ እንጂ አንተ ነቃ በል እንጂ አንተ። ሳምሶን እኮ እንደሞተ ዘንዶ እኮ መንገድ ለመንገድ እኮ ያደረገው እኮ በገዛ እጁ እኮ ነው። ሳምሶን አይገባም እንዴ? ይወዳለሁ ብላ እኮ ሌላ ጉዳይ አደረገች። መንቃት ነበረበት። ሴት እንዲህ ነው እንዴ? አፍ ሌላ ልብ ሌላ። ይወድሻለሁ እያልሽ እንዲህ ታደርጊያለሽ? ማን ነበረበት? ትናንትና በጨርቅ ነፃ ያወጣው ታው ሳምሶን ዛሬ በጨርቅ ነገ አይንን ያወጣል። የዋህ በሞት ትጎዳለህ። በኋላ ጸጉረ ጭንቅላት ብትል አልሰማም። በራሴ እጅ ነው የምታመጣው። ጸጋ ለምን ታስነካለህ? ለምን ታስደፍራለህ? ራስን ቃሉ ለአንተም ለኔን ጭምር ነው። እባክህ ቃሉ ለአንተ ለኔን ጭምር ነው። እባክህ አሁን የማወራው ንግግር እየኖርኩ ያለው ህይወት አይደለም። መኖር ምናፍቀው ህይወት ነው ማወራ። ምናፍቀው ነው ማወራ። የራሱ የገደለ ያንተን አይገልም። የራሱ የገደለ ያንተን አይገልም። አላችሁልኝ? ከዛሬ በኋላ ያውላችሁ እንደ እርግብ እንደ እባብም ብሏል። ዝም ብለህ የዋ ሞኝ ጴንጤ እንዳትሆን እባክህ። ሞኝ እንዳትሆን። ለአንተ ለማይጨነቅ ሰው ራስን ጠብቅ። ገደብ ይኑር ከዚህ በኋላ። አንዳንዱ ሃይ እንዴት ነህ? ሰላም ነህ? ማርያም ወደ ኤልሳቤጥ ሄደች። ጸጋው የምታሳድግ በርቺ ምትል ካንተ የሚሻል። አሁን ብዙዎቻችሁ አልሰማም ብላችሁ ነው እንጂ እኮ ጌታ እኮ ሰው አዘጋጅተዋል። ሼም ይዞ ነው እንጂ መለየት ከብዶ ነው እንጂ ጌታ እኮ አሳይተዋል። ሼም ይዞ ልብ እያወቀ ነው የምትጎዳው። ልብ እያወቀ ነው የምትጎዳው። እኔ የተመቸ አብርሃም ነው። ሎጥ ስማኝ፣ እኔና አንተ አንድ አባት ልጆች ነን። እነዚህ አረኞች ጥል ጀምሯል። የሚገባ አንድ ነገር አለ። እቺ ጭስ ወደ እሳት ሳትቀየር እንለያይ። ያንተና የኔ ዝምድና ይብቃ። ስለ ሀብቱ አይደለም፣ ስለ እንትኑ አይደለም። የፈለከው ምርጥ። ከዚህ በላይ ብታገዝ ሌላ ጉዳይ ሊፈጠር ነው። የምትፈልገው ብቻ ውሰድና ሂድ አንተ። እሱ ዞር እንዳለ እግዚአብሔር በሙላት ተገለጠ። ከነገናችሁም ከአላስፈላጊ ሰዎች ስትለይ ሰማይ ይከፈትልሃል። አሜን። ሰማይ ይከፈታል። ሰማይ ይከፈታል። ሰማይ ይከፈታል። አመሰግናለሁ። ቁጭ በሉ እስኪ። ከአላስፈላጊ ሰዎች
ሙሉ በሙሉ ስትለይ ሙሉ በሙሉ ለመኖር ብለህ ሼም እንዳይዝ እባክህ። አንተ ነው ሼም ይዝ እሱ ሼም አይዘውም። እሱ ጨካኝ ነው እባክህ። አንተ እንደ ሞኝ ነው የሚያደርግህ። አንተ ዮሴፍ ለወንድሞች ትናገራለህ እንዴ? ወንድሞቹ ቀናተኞች ናቸው፣ ጨካኞች ናቸው፣ መጥፎች ናቸው። ለአባቴ ለያዕቆብ ንገር፣ እሱ ይጸልይልሃል። አባቴ መልካም ሰው ነው ያዕቆብ፣ ወንድሞች ግን ጥሩ አይደለም። አንተ አይናቸው ይቀናል እንዴ? ወደ ጉርጓድ ይከቱዋል፣ ባሪያ ያደርጋሉ። ስላንተ አይጨነቁም። ለማይጨነቁ ለወንድሞች የልብን ሐሳብ ትናገራለህ። እግዚአብሔር ካንተ ያርቀው። ለማይገባው ሰው ምስጢር መናገር ለማይገባው ዛሬ አንተ ያጋለ ባኪ ማን ነው? አንተ በስሪ ያቀፍከው ማን ነው? ያቀፍከው ማን ነው? የሾምከው ማን ነው? ፓስተር ያው ማን ነው? ያንተ ፓስተር ማን ነው? ያንተ መጋቢ ማን ነው? ያንተ እረኛ ማን ነው? ማይገባው ሰው እንዳይሆን ባክ፣ ማይገባው እንዳይሆን፣ ማይጨነቅ እንዳይሆን ባክ። የሰበሰብከውስ ማን ነው? መልሶ እንዳያቃጥል ባክ። አንዳንዱ ይሄ ነው የሚያቃጥል። እቤት ያለው ሰው ነው መጥፎ ላንተ መረጃ የሚያወጣ። ጓደኛ ያልከው እንደማን ናቸው? ጓደኛ ምረጥ፣ ወዳጅ ምረጥ። ስከፋ የምታማክረው ማን ነው? አንዳንድ ሰው ስከፋ ወስዶ ጫት ያስቅማል። ይሄ ነው ጓደኛ? ያጠጣል። ይሄ ነው ጓደኛ ብለህ ያስካው? ሌላ ብሶት የሚጨምር፣ ሌላ መጸጸት፣ ሌላ ችግር የሚያመጣ። ቀኝ እጅ ከፍ አድርግና እግዚአብሔር ሰው ያዘጋጅልኛል። እግዚአብሔር ሰው ያዘጋጅልኝ። ድገሙና እግዚአብሔር ሰው ያዘጋጅልኛል። እግዚአብሔር ሰው ያዘጋጅልኛል። እግዚአብሔር ሰው ያዘጋጅልኛል። እግዚአብሔር ሰው ያዘጋጅልኛል። እስቲ አሜን አሜን። እግዚአብሔር ለመከራ ጊዜ ያዘጋጀው ሰው አለ። እግዚአብሔር ለህይወት ያዘጋጀው ሰው አለ አለ። ይደግማሉ። በተለይ ተኝታችሁ ማታ ማታ በራእይ ከምታዩ ሰዎች መካከል አገልጋይ ሆኖ እግዚአብሔር በራእይ አንተን ካሳየ ጌታ እንዲህ ማለቱ ነው፣ ላንተ ለመከራ ጊዜ እንድጸልይ ያስቀምጥኩ ሰው ይሄ ነው ማለቱ ነው። እሱ ይጸልይልሃል ማለቱ ነው። ባክ መተርጎም ስለማትችል ነው። ባክ አንተ ሲከፋ ላንተ እንድጸልይ ያስቀመጥኩ ሰው ይሄ ነው። እኔ ፓስተር አለ አይሆንም። ባክ እሱ ላንተ ፓስተር አይደለም። እሱ ለእድር አቁየው አይጸልይም። ይሄ ላንተ እግዚአብሔር በራእይ ያሳያቸዋል። በራእይ ያሳያቸዋል ምን የሚሆን በመከራ ጊዜ ላንተ የሚጸልይ መልካም ሰዎችን አሉ። በየከተማ ጌታ ያዘጋጀው ሰው አለ። በስውር ያሉ ሰዎች አሉ። ኢየሱስ ጌታ ነው። እስቲ አሜን። ከኔ ጋር ናችሁ? ከኔ ጋር ናችሁ? እጅ ከፍ አድርግልኝ። እግዚአብሔር ያዘጋጀው ሰው አለ። አሜን። ቀኝ እጅ ከፍ አድርግና እግዚአብሔር ያዘጋጀው ሰው አለ። እግዚአብሔር ሰው ያዘጋጅልኛል። 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 በመጨረሻ ብድራት እንዳለ እንዳትረሳ። ዛሬ ወንበር የኔ ነው ብሎ ቦታ የያዘው ሄሮድስ ዛሬ ንጉስ የሆነው ዛሬ ወንበር የያዘው ወንበር እንደያዘ አይቀጥልም። ቅዱሳኑ እንዳስገደለ አይቀጥልም። አንገት እንዳስደፋ አይቀጥልም። በቀር ምድር በትል ተበልቶ ይሞታል። በቀር ምድር በአደባባይ ይዋረዳል። ለቅዱሳኖች የሚቀና አምላክ አለ። ለቅዱሳኖች የሚቀና አምላክ አለ አለ። አንተን የነካ ዋ
ቀኝ ከፋርግና የሚቀና አምላክ አለ የሚቀና አምላክ አለ የሚያይ አምላክ አለ የሚያይ አምላክ አለ የሚሰማ አምላክ አለ የሚሰማ አምላክ አለ ዛሬ ቦታ ስለያዘ ዛሬ ወንበር ስለያዘ ዛሬ ተሰሚን በመሆኑ ዛሬ መወሰን ስለሚችል ዛሬ ስለሚፈርድ ዛሬ ስለሚናገር ቦታ የያዘው ሰውዬ እንደዚህ እንደሆነ ህይወቱ አይቀጥልም እግዚአብሔር የጊዜ አምላክ ነው አሜን የሰዓት ጉዳይ ነው እንጂ እግዚአብሔር ይበቀላል አሜን እግዚአብሔር ይበቀላል አሜን እግዚአብሔር ይበቀላል አሜን ቀኝ እጅ ከፋርግና የጊዜ ጉዳይ ነው እንጂ በል የጊዜ ጉዳይ ነው እንጂ ዲጋሙና የጊዜ ጉዳይ ነው እንጂ በስ የጊዜ ጉዳይ ነው እንጂ እግዚአብሔር ዝም አይልም እግዚአብሔር ዝም አይልም ፍትህን ይበይናል ፍርድን ይበይናል ፍትህን ይበይናል ፍርድን ይበይናል አለ እግዚአብሔር አሜን አትሉማ አሜን ከኔ ጋር ናችሁ አዎ ዘርጋጅ እንዲህ ይሆናል አንድ ወር ሳይሞላ እንዳደረጉብኝ ይደረግባቸዋል እንዳደረጉብኝ ይደረግባቸዋል አንገት እንዳስደፉ ይደረግባቸዋል እንዳሸማቀቁ ይደረግባቸዋል ዝቅ እንዳደረጉ ይደረግባቸዋል እግዚአብሔር መልሶ ያደርግባቸዋል አሜን አመሰግናለሁ ይደግማለሁ እንዳደረጉብኝ ይደረግባቸዋል ብድራት የሚከፍል አምላክ አለ ሰውዬው በቀን ምድር ሳይሞት ነፍሱ ሳይወጣ በትል ተበልቶ ሞተ በትል ተመቶ ሞተ ከነገ ናችሁ ቀኝ እጅ ከፍ አድርግልኝ አንተ እግዚአብሔር ሰው አይዞህ ቀኝ እጅ ከፍ አድርግልኝ ሁላችሁ ከኔ ጋር ናችሁ ከዚህ ጉባኤ ጋር ዛሬ ቀጠሮ አስይዛለሁ አሜን ለዚህ ጉባኤ ዛሬ ቀጠሮ አስይዛችሁ አሜን አንድ ወር ሳይሞላ ሕያው ጌታን አምላችሁ አምላክ እግዚአብሔር ይበቀላል አሜን ከብዙ ሰዎች መካከል ነጥሎ ይመታልሃል አሜን ከሱ አይን ምን ነጥሎ ይመታልሃል አሜን ከብዙ ሰዎች መካከል ስውር እጆች ድራማው እይታን ተንኮሉን ክፋቱን የሚያይ ጌታ ከብዙ ሰዎች መካከል ሰሞኑን ለይቶ ይመታልሃል አሜን ለይቶ ይመታልሃል አሜን አመሰግናለሁ እኔ ዛሬ መጸለይ እፈልጋለሁ አንዳንድ ስውር እጆች አሉ እራሱን አያስነቃም ግን ስራው ይታወቃል ይሄ ተንኮል ይሄ ጥንስስ ይሄ አካሄድ የሱ እጅ እንዳለ ይታወቃል ለእናንተ በአይናችሁ አልገባም ለአንተ ግራ ገብቷል ማን ነው እንዲህ ትላላችሁ እኔ ዛሬ ጸልያለሁ ካንተ ብሰወር ከሱ አይሰወርም እግዚአብሔር አንድ ወር ሳይሞላ ለይቶ ይመታል አሜን ጠላትን ይመታል አሜን ምልክት ያሳያል ብድራት ታያላችሁ አሜን በአይን ታያለህ አንድ ቁጭ በሉ ቀኝ እጅ ከፍ አድርግና ጠላቴ ሆይ እንደዚሁ እንደሆንክ አትቀጥልም የሚያይ አምላክ አለ የሚሰማ አምላክ አለ የሚያይ አምላክ አለ የሚሰማ አምላክ አለ ሕዝቤን አሳርፋለሁ አሜን ልጄን አሳርፋለሁ አሜን እጅ ከፍ አድርግ እግዚአብሔር ያሳርፋችኋል ከክስ ያሳርፋችኋል ከዕዳ ያሳርፋችኋል ከነሱ አፍ ያሳርፋችኋል እደግማለሁ እግዚአብሔር ያሳርፋችኋል እዛኔ እግዚአብሔር ያሳርፈኛል ሳኦል ለምን ታሳድደኛለህ ያለው ለምን ነው የምታሳድደው አይደለም ና ነብይው እንደ ነብይው ቢሆን ለምን ነው የምታሳድደው አይደለም ያለው ለምን ታሳድደኛለህ ልጄን ነካ ማለት እኔ ነካኝ ነው ሳኦል ለምን ታሳድደኛለህ ሳኦል ማጌታ ታግንቶ ነው የሚያሳድደው ጌታ ያለው ሳኦል ያለው ለምን አንተን የታግንቼ ነው ልጄን ነካ ማለት እኔ ነካኝ ነው ልጄን ነካ ማለት እኔ ነካኝ ነው
ከነገ ናችሁ አዎ ለህዝቡ ለቅዱሳኖች የሚቀና አምላክ አለ። አሜን። እኔ ዛሬ ጸልያለሁ ከዚህ በኋላ ባንተ ላይ ጦር ያደረገው ሁሉ ከሱ ጋር ይገናኛል። አሜን። ውጊያው ከሱ ጋር ይሆናል። ይሆናል። ውጊያው ከሱ ጋር ይሆናል። ይሆናል። ካንተ ጋር እንዳይመስልህ ካንተ ጋር እንዳይመስልህ yes ገማሊያ ገብቶታል መሰለኝ። አይ እነዚህ ሰዎች ከእግዚአብሔር ናቸው። ከእግዚአብሔር ዝም ብላችሁ አሳ አጥማጅ ነው አልተማረም ያላችሁ ብዙ አትነሱ። እነሱን ያላችሁ ከእሱ ጋር እንዳትገናኙ። yes አልተማረም አሳ አጥማጅ ነው ያልተማረ ሰው ነው ዝም ብሎ ታውት በእርግጥ እግዚአብሔር ከነሱ ጋር ከሆነ እነሱ ሳይሆን እግዚአብሔር ጋር እንዳይሆን ተጠንቀቁ። 24 ሰዓት ሙሉ አይኑ ከኛ ዞር ሳይል ስለ እኛ የሚያይ አምላክ አለ። ከአይኑ ምን ይሰወራል? ምንም። ከነገ ናችሁ? አዎ። የምስራች አሜን። በዚህ ዓመት እንኳን ነፍስ ጸጉሪ አይነካ። አሜን። እንኳን ነፍስ ጸጉሪ አይነካ። አሜን። ቀኝ ከፋኛና እግዚአብሔር ሆይ በሲ እግዚአብሔር ሆይ ድገሙስ እግዚአብሔር ሆይ ድገሙስ እግዚአብሔር ሆይ ቆይኔ ሚሊ ሃማ አቤት ማሳደድ የጀመርከው yes በፊቱ መውደቅ የጀመርከው ያ ሰው ቆይ ዘሩ እንደው ተውሽ አንተ አትናገር። አይሁድ ከሆነ ካሁን ትወርቃለህ እንጂ ከዚህ በኋላ ትሸነፋለህ እንጂ በፊቱ ትወርቃለህ እንጂ ከቶ አታሸንፈው። ከደገናችሁ አዎ እንዲህ ይሆናል። አሜን። ሊያጠፋ የተነሳ በቆፈረው ጉድጓድ ራሱ ይገባል። ያንተ ጌታ ግን ያሻግራል። አሜን። በቆፈረው ጉድጓድ ራሱ ባዘጋጀው ገመድ እግዚአብሔር ራሱ ያስገባዋል። አሜን። ላንተ ግን ማለፍ ይሆናል። ላንተ ግን መሻገር ይሆናል። ላንተ ግን ማለፍ ይሆናል። አመሰግናለሁ። ሩካበር ፋሊዲያስ እኔ ምን እርገምልኝ አለው። እርገምልኝ አዎ እግዚአብሔር የባረከውን ሕዝብ እኔ አልረግምም አለ። እኔ እንደዚህ አለ፣ እግዚአብሔር ካልተጣላው ጋር እንዴት እጣላለሁ አለ። እግዚአብሔር ያረገመውንስ እንዴት እረግማለሁ አለ። እኔ ግን ሩቅ ዘመንን አያለሁ አለ። ከደገናችሁ ከዛሬ ማታ ጀምሮ በእናንተ ህይወት ላይ ሟርት አይሰራም። የማንም አፍ አይሰራም። የጴንጤ ሟርት አይሰራም። የአይዛቦች ሟርት አይሰራም። ባንተ ላይ እስቲ በኔ ላይ አይሰራም መሰለኝ። እስቲ በቤቴ አይሰራም መሰለኝ። እስቲ በህይወቴ አይሰራም መሰለኝ። በህይወቴ ዘመን አይሰራም። ህያው ጌታ ለምላችሁ ባንተ ላይ አይሰራም። በቤቴ አይሰራም። በትዳሪ አይሰራም። በልጆቼ አይሰራም። በመንገዴ አይሰራም። እስቲ አይሰራም።